ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ትስታ በትግራይ እና በፌዴራል መንግስቱ መካከል በነበረው ጦርነት ጊዜ አዘጋገባችሁ ምን ይመስል ነበር? ሚዛናዊ አዘጋገባችን ለምሳሌ ከትግራይ ከባድ ነበረ ሪፖርት ማግኘት። ኦኬ አዎ ጋዜጠኞቹም ራሳቸው በጣም የእናንተ የቪኦኤ የትግርኛ ኮረስፖንደንቶች አሉ መቀሌ አይደል? አሉ መቀሌ ነበሩና ግን ለተወሰነ ጊዜ ነገር እነሱም ያቀርቡላችሁን ነገር የፌዴራል መንግስቱ የሚያወጣውን ጋዜጣዊ መግለጫ ነው የምትጠቀሙት? ወርዲንጉ ራሱ ወርዲንጉ ህግ ማስከበር እያላችሁ ነበረ ተዘግቦ የነበሩት? የኤርትራ መግባት አሁን የኤርትራ ጦር መግባት፣ በድሮን መደብደብ፣ የንጹሃን ሞት፣ የቶች መደፈርን በሚመለከት ሪፖርት እናደርጋለን። በደንብ ሪፖርት የምናደርገው እንዴት ነው? ግንኙነት ስለተቋረጠ ስልክ በፈቀደ ጊዜ በዋትሳፕ ላይ አንድ ነገር ተከሰተ በተባለ ጊዜ እንግዲህ እዛ የሚኖሩትም ቦምብ እየወረደባቸው ይፈራሉ በጦርነት ውስጥ። ግን ሪፖርት የማድረግ እድል በሚያገኙበት ጊዜ በመቀሌ አካባቢ ለምሳሌ በመቀሌ ዙሪያ ነው ያሉት እና በአይን ያየውን ይሄድና እኛ ኢንተርቪው ቃለ ምልልስ እናደርጋለን፣ ወይንም ደግሞ ጽፎ ይልክልናል በዋትሳፕ። ምክንያቱም ምንም መገናኛ የለም። ገባ? ከዛ ውጪ እዚህ ቪኦኤ መስሪያ ቤት ውስጥ ያሉት ደግሞ ኢንተርቪው ለማድረግ ይሞክራሉ ያገኙትን ሰው እና አንዳንድ ጊዜ ለሚመጣው ነገር ባላንስ እንጠይቃለን። ልክ ነው፣ ምክንያቱም የጦርነት ጊዜ ነው። ይሄ እኮ ለትግራይ ብቻ አይደለም፣ ከሁለቱም ወገን ለሚካሄደው ነገር ባላንስ እንጠይቃለን። ግን ምናልባት አሁን ትግራይ ከመብራት፣ ከስልክ፣ ከኢንተርኔት፣ ከብዙ ግንኙነቶች ያው ታግቶ በቆዩበት ጊዜ አክቹዋል ሪፖርቲንግ፣ ፋክቹዋል የሆነ ሪፖርቲንግ የማግኘት እድላችሁ ምን ያህል ነበር? በጣም ትንሽ። ከዛ ግን ሪፖርት በተገኘ ጊዜ ባለስልጣናት እዛ በደንብ ነው መግለጫ ይሰጡ የነበሩት። ዶክተር ደብረጽዮን የተለያዩ የአገር ሽማግሌዎች፣ የዩኒቨርሲቲው ፕሬዝዳንት የነበሩት እንደዚህ ፕሮፌሰር ክንደያ ከዛ ባላንስ ስታጡ የፌዴራል መንግስቱን ሪፖርት አዚቲስ ታስተላልፉት ነበር? ያለ ባላንስ አናስተላልፍም። በተቻለ መጠን አይተላለፍም ነበር። ምን አልከኝ? በዜና ብቻ አሁን ባላንስድ ሳይሆን አይቀርብም ነበር ዜናው። ማንኛውም ነገር ከየትም አቅጣጫ ይምጣ ባላንስ ከሌለው አይተላለፍም። ይሄ ደግሞ ቅድም አንተ እንዳልከው አርካይቭድ ነው፣ አሁንም ድረስ አለ እና ለምሳሌ አሁን የትግራይን በተመለከተ WHO መግለጫ ሲሰጥ የእህል እጥረት አለ፣ እንደዚህ ድሮፕ አድርገናል ምናምን ቃላቸውን መስጠት የሚችሉ ወይንም ለዜና ወኪሎች ለሮይተርስ፣ ለአጃንስ ፍራንስ ፕሬስ ቃላቸውን የሰጡ እሱን አንስተን፣ ምክንያቱም በቃ ተአማኒ ነው፣ የዓለም አቀፍ የዜና ድርጅት ዘግቦታል፣ እንዘግባለን። እዚህ ጋር እንግዲህ ትስታ ጋዜጠኛ ነሽ፣ ያውም ሰሜን አሜሪካ ዋሽንግተን ዲሲ ውስጥ ነባር ተቋም ላይ የሰራሽ ጋዜጠኛ ነሽ። የዛን ጊዜ የቲፒኤልኤፍ ሎቢስቶች አብዛኛውን ሚዲያ በሚባል ደረጃ ገዝተዋቸው ፌክ ኒውስ የሚያስተላልፉበት ወቅት ነበር። የዚህ ዘመን ደግሞ ጆርናሊዝም ትልቁ ተግዳሮት ፌክ ኒውስ ነው። ሚስኢንፎርሜሽኑም ዲስኢንፎርሜሽኑም ፌክ ኒውስም አለና ይሄንን ልታጣሩ የምትችሉበት ነገር ምንድን ነው? በአንደኛው ወገን ይሄን ባላንስ የሚፈልግ ስለሆነ ማለት ነው ዩኤስኤ ቱዴይ፣ ዘ ጋርዲያን፣ ዴይሊ ቴሌግራፍ ኦር ዘ ኢኮኖሚስት ስለዘገበው ብቻ አብሮስ መወሰድ አለበት ወይ? እነሱስ ምን ያክል ሪላያብል ናቸው? ጦርነቱን በመደገፍ ደረጃም የሚያቀርቡበት ነገር ስለነበር እነሱ ብዬ ልክ ነው። እሱም ፋክት ቼክ የሚደረግበት ሁኔታ አለ። አንደኛ አንድ ዜና ስለመጣ ብቻ ወስደን አንወረውርም። ነገር ግን ከራስ ግንዛቤ አንጻር ዜናው
አሁን ለምሳሌ ይሄ ማስ ሬፕ የተባለው ገባ አሁን ተደጋግሞ ማይካድራ የነበረውን ለምሳሌ አንዱ የምትተቹበት ነገር የአክሱምን ሪፖርት አልዘገባችሁም ይባላል። የአክሱም ማሳከር አጨቃጫቂ ነው። ማን ያደረገው? እንዴት ሆኗል? ምን ይመስላል? አጨቃጫቂ ነገር አለው። ግን እንደዚህ አይነት ነገሮችን ሪፖርት የማድረግ ነገር ነበራችሁ። አንዳንድ ደግሞ የሚከሷችሁ ወገኖች አሉ። ለምሳሌ እነ ሺባ እና ጀማይል የሚባል ሰውዬ ሄደው የዚህ ገሃነም እሳት የሚባል ቦታ ሪፖርት አድርገው መጥተው በአስቸጋሪ ሁኔታ ውስጥ ሆነው ይህንን አይነት ኢንፎርሜሽን ለቪኦኤም ተሰጥቶ ያላስተላለፋችሁበት ሁኔታ ነበር እና ምናልባት ምንድን ነው ይሄስ? አይ አንድ ነገር ማረጋገጥልህ ምንድን ነው ኮስችነብል የሆኑ ነገሮችን አሁን ቅድም አንተ ክሬዲቢሊቲያቸው የሚያጠራጥሩ ነገሮችን አልዘገብንም። ነገር ግን በሚረጋገጡበት ጊዜ አሁን ለምሳሌ የሬፑን አምነስቲ ሪፖርት አወጣ። አምነስቲ ሪፖርት ካወጣ በኋላ በፊት ሪፖርት ከተደረገው ጋር አድርገን አያይዘን ከዛ የኢትዮጵያ መንግስትም ደግሞ የተወሰኑ ወታደሮቼ አምነዋል ሪፖርት ማነው አምነዋል ነው ተሳትፈውበታል። እንደሱ ሲል ሪፖርት አደረገ። ሌት ይሆናል እንጂ ሳታጣራ በተለይ ጦርነት በሚሆንበት ጊዜ የበለጠ ቤንዚል መነስነስ ነው። አንድ ሚዲያ ኃላፊነት በጎደለው መልኩ አንድ ነገር ሪፖርት ሲያደርግ፣ ስለዚህ ማጣራት የግዴታ ነው። እኛ ምንም ሚሽን የለንም። የትግራይም ህዝብ የኢትዮጵያ ህዝብ ነው። ከዚህ ከተቀረው የኢትዮጵያ ግዛቶች በመንግስት ስር ሆኖ ሄዶ የሚዋጋውም ኢትዮጵያዊ ነው። ስለዚህ ሁሉም ወገናችን ነው። መሆን ያለበት ትክክለኛው ነገር በጥንቃቄ መዘገብ ነው ያለበት እና አሁንም ራሱ የአማራ ክልሉን ጦርነት ከፋኖ ጋር የተደረገውን እንቅስቃሴ ከኦነግ ሸኔ ጋራ አሉ የሚባሉት ነገሮች ላይ ኦፍኮርስ ሊሚቴሽኖች አሉ። ሪፖርተሮች ካልሄዱ የራስ ከሶርስ ሪፖርት የማይደረግ ከሆነ በጣም አስቸጋሪ ነው። ዘመኑም ጭምር አስቸጋሪ ነው። በብዙ ደረጃ ከሚታመን ቦታ የማይታመን ነገር ሊገኝ የሚችልባቸው ብዙ ነገሮች አሉ። የሸኔን በተደጋጋሚ ኢንተርቪው እያደረግናቸው ጃልመሮ የተባለውን እና ከመንግስትም ባላንስ እንጠይቅ ነበረ እና ከባድ ጥያቄ እንጠይቅ ነበረ። ፋኖስ እነሱም እኮ አይወዱንም። እነሱም አይወዱንም። ፋኖ እኔ 3 ዓመት ሆነኝ። ይሄው እንግዲህ ፋኖንም አይወዳችሁ? ኤፕሪል ኖ ሸኔ ፋኖ ይውደደን አይውደደን አላውቅም። ለምን መሰለ ራሱ አይወዱንም። እኔ አሁን ኤፕሪል 3 ዓመት ሆነኝ ጡረታ ከወጣሁኝ። ስለዚህ ልክ ነው። አንቺ እስከዛ አልተከታተልኩም የፋኖንና የቪኦኤን በየዕለቱ እየገባው ምን ዘገቡ ምናምን ስለሱ መናገር ጦርነትን የምታስታውሸው አንቺ የትግራይንና ከዛ ደግሞ ሸኔ ሲጀምርና ሲዋጋ ስለ ኤርትራ ጦር ኢትዮጵያ ውስጥ ገብቶ መዋጋት ዘግባችሁ ነበር? ዘግበናል። በደንብ በባላንስ ዘግባችሁታል? እሱ ከኤርትራም ወገን ከኤርትራ ወገን የሚሰጥ የኢትዮጵያ መንግስት ይሄ እንዴት አድርጋችሁ ባላንስ ሰራችሁት? መጀመሪያ የኢትዮጵያ መንግስት አልገቡም የሚል ነበር፣ በኋላ ነው ገቡ የሚል የነበረው። ሁለት የተለያየ ጊዜ ሁለት የተለያዩ ዜናዎች። እንደሱ ነው የምንለው። የኢትዮጵያ መንግስት አልገቡም ቢልም የትግራይ ህዝብ ግን ገብተዋል ይላል። እንደሱ ነው። የኢትዮጵያ መንግስት ገብቷል ሲልስ ገብተው ነበር ሻዕቢያ ተባብሮናል ሲልስ ብሎ አለ። እኔ ኦፍ ኮርስ መቼ መጨረሻ ላይ አዎ በነገርህ ላይ አንዳንዱ ላይክ ወታደሮቹ መጀመሪያ ተጠቃን ሲሉ ወደ ኤርትራ እንደሸሹ የተናገሩ ኢንተርቪው የተደረጉ ወታደሮች አሉ። ራሱ እዛ ተመድበው የተቀመጡ። ትስታ የትግራይን ጦርነት ማን ነው የጀመረው ትያለሽ አንቺ? እንደ በነበረሽ መረጃ በነበረኝ ኢንፎርሜሽን እንዲሁም ደግሞ ሴኩቱሬ የተባሉት አቶ ሴኩቱሬ ጌታቸው እና ሳንቀደም ቀደም ናቸው አይነት ነገር ብለው ጥቃት አደረስንባቸው በሚል ንግግራቸው ይታወሳሉ።
እኔ አንድ የኢትዮጵያ ወታደሮች የተናገሩት አለ እዛ ትግራይ ውስጥ ሆነው በልማት የሚሳተፉ ሲሰሩ የነበሩ ከህዝቡ ጋር ሲኖሩ የነበሩ ደረሰብን ያሉትን ለቪኦኤ ኢንተርቪው ሰጥተዋል። ከዛ በተጨማሪ ከመሞታቸው በፊት ሴኩቱሬ የሚባሉት ቃላቸው አሁንም አለ። ለእናንተ በኢንተርቪው ነው ወይስ እዛ የታወቀው ቪዲዮ ላይ በግል ሲወያዩ ያሉትን ነው የምጠቅሽልኝ? ለእናንተ ለእኛ ኢንተርቪው አልሰጠውንም፣ በግል በቪዲዮ ላይ ያሉትን ነው። ባላንስ አድርጋችሁት ነበር? አሁን በትግራይ ነው የትግራይ ሰሜን ዕዝን መጥቷል የሚለውን ዜና ስታቀርቡ ከወታደሮቹ ኢንተርቪው ጋር እሱን ባላንስ አድርጋችሁት ነበር? ከአቶ ደብረጽዮን ከደብረጽዮን ጥቃት ደርሶብን ነው ይላሉ ወታደሮቹ የሚለውን እሳቸው መልስ ሰጥተዋል። አላደረስንም፣ መንግስት ነው መጥቶ ያጠቃን፣ ፌደራል መንግስት ነው መጥቶ ያጠቃን ብለው አንድ ጊዜ ምንድነው እንደውም ሊስት ኦፍ አንድ አንድ ስንት ነው 75 የሚሆኑ ሰዎችን እነዚህን ኢንተርቪው ካላደረጋችሁ እኔ ልቀርብ እችላለሁ ብሎ ላከ። ሞኝ እኮ ነው። ማን በረከት ነው? አዎ ስም ዝርዝር እንደዚህ አድርጎ እና አለቃችን እዛ ሄዶ ነበረ እና አለቃችን ይዞ መጣ፣ ተገናኝቶት ነበረ። በረከት በነገርህ ላይ ቂመኛ ነው። እስኪ ትስታ እንግዲህ በረጅም የኢህአዴግ የስልጣን ዘመን አንቺን በኃላፊነት ላይ ነበርሽ በቪኦኤ ላይ እና ምናልባት ጠቅላይ ሚኒስትር መለስ ዜናዊን አቶ በረከት ስምኦንን የመሰሉ ጉምቱ ባለስልጣኖች በተለይ እንግዲህ እንደ አይዲዮሎጂ ወሰዱ የነበሩት ከስፕሊቱ በኋላ አቶ በረከት ስምኦን ናቸው። የመገናኘትና የመነጋገር እድል ነበራችሁ? ቪኦኤን አንዱም ዓላማቸው ማዘጋት ነው፣ ሁለተኛ አንቺንም እንደው በመማረክ በማስኮብለል ደረጃ የሞከሩት? አይ የማግኘት እድል አልነበረኝም። ለምሳሌ በነገር ላይ ከአሜሪካ ድምፅ ራዲዮ የአንድ ዓመት ፈቃድ ወስጄ ኢትዮጵያ ውስጥ ኢንተርኒውስ ኔትወርክ ለሚል ጋዜጠኞችን ለሚያሰለጥን ድርጅት ሰርቼ ነበረ። ቢሮ ከፍቼ ጋዜጠኞችን መልምለን ሰራተኞችን መልምለን አዲስ ቢሮ ከፍተን ዩኤስኤአይዲ ነበረ ገንዘቡን የሰጠው ለኢንተርኒውስ እና እኔ ተቀጥሬ ነው የሄድኩት። እና አቶ በረከት በነገር ላይ ቢሮአቸውም ሄጄ ልተዋወቃቸው ሞከርኩኝ፣ በራቸው ተዘጋብኝ። አልፎ ተርፎ የኢትዮጵያ ጋዜጠኞች በነፃ ሊሰነጥኑ የሚችሉትንም ከለከሉ። ጋዜጠኞች የመንግስት ጋዜጠኞችን ማለት ነው? አዎ። እና ግን በብዛት ያኔ ኤፍኤም ላይ የሚሰሩ ልጆችን እንዲሁ ፍሪላንስ የሚያደርጉ ልጆችን እና የፕሪንት ጋዜጠኞችን አሰልጥኜ ምክንያት ለድርጅቱም እንቅፋት እንዳልሆነ እኔ ትቼ ወደ ስራዬ ተመለስኩኝ፣ ወደ አሜሪካ ድምፅ ራዲዮ። ለምን ያህል ጊዜ የስልጠና ፕሮግራም ነበር ትዝታ? ስልጠናው ቀጣይ ነበረ። በነገር ላይ አንተም ትሰራበት እንደነበረ ኤችአይቪ ኤድዝን ነው እንደ ሰብጀክት የምንጠቀመው። እንደ ሰብጀክት ኤችአይቪ ኤድዝን እንጠቀምና እንዴት ነው ዜና የምናጠናቀም የምንሰበስበው፣ እንዴት ነው ኢንተርቪውን የምናደርገው፣ እንዴት ነው በሄልዝ ሪፖርቲንግ ጋር ኤችአይቪ ሪፖርቲንግ ሪሌትድ የሆኑ ሾዎች ማለት። አዎ የቃላት አጠቃቀም ይሄ እንደኚህ አሉታዊ ያልሆኑ ቫይረሱ በደሙ ያለውን ሰው የማያስቆጡ እሱን ሁሉ የያዘ ስልጠና ነበር። ከዛ ዜናውን ሰብስበው ሲመጡ እንዴት አድርገው ሪፖርት እንደሚጽፉ፣ ከዛ እንዴት ቮይስ እንደሚያደርጉ ሪኮርድ ማድረግ ስቱዲዮ ሁሉ ነበረን። ኤዲት እንዴት እንደሚደረግ ፕሮግራም እና እንዴት ለሬዲዮ እንደሚበቃ። ያኔ እሱ ሬዲዮ ነው፣ በሬዲዮ ነበረ የምናሰለጥናቸው። በመሀል 2005 እንትን ኢንተርኒውስ ኔትወርክ ቀጥሮኝ እኔም ሊቭ ኦፍ አብሰንስ ወስጄ ጋዜጠኞች አሰለጥን ነበር አዲስ አበባ እና ዝግት ነው ያደረገብኝ። እኔ አሁን ኢህአፓ አይደለሁም፣ ገባ? የመንግስት ጋዜጠኞችን ከለከለኝ። ዩኤስኤአይዲ ነበረ እንትኑን ፈንዱን እኮ ኢህአፓ ነው፣ ምን ችግር አለበት? አዎ ፈንዱን የሚሰጠው ዩኤስኤአይዲ ነበር። በቃ በነፃ
እና በቃ ዘጋው። ከዛ ከ1 ዓመት ሙከራ በኋላ ጥዬ ወደዚህ ተመለስኩኝ። እና ቂመኞች ናቸው። አሁን አንቺን አይደለም ሪቬንጅ የወሰደብሽ፣ ሰልጣኝ ጋዜጠኞቹን ነው እድላቸውን የዘጋው። እንዳያውቁ፣ እንዳይማሩ፣ እንዳይሰለጥኑ ያደረገው እነሱ። ለሀገርም የሚጠቅመው በተለይ በኤችአይቪ ኤድስ ኢትዮጵያ ውስጥ በነበረው መስፋፋት፣ ጥቃት፣ ብዙ ነገሮች ላይ ጋዜጠኞች መሰልጠን ነበረባቸው። ብዙ ስራ በሚፈልግ ሀገር ላይ እነዚህ ሰዎች እንዳይሰለጥኑ አድርጎ ስለ ጋዜጠኝነት ሀሳብን በነፃነት ስለመግለጽ፣ ኤችአይቪ ኤድስን ስለመዋጋት ምናምን ፕሮፓጋንዳውን እንዴት አድርገው ሊሰሩትም እንደሚችሉ ይገርማል። ሌላ በአንድ ወቅት በጣም ብዙ ሰዎች ስም ዝርዝር ሰጥተው ነበረ ቪኦኤ እንዲያርግልኝ እና በኋላ እኔም እመጣለሁ የሚል ነገር የሚወራ ሩመር ነበር። እሱስ እንደው እስኪ አጥርተነው እንለፍ። ልክ ነው። ኃላፊያችን በአንድ ወቅት ከቪኦኤ አመራሮች ጋራ ኢትዮጵያን ጎብኝቶ ነበረ። ይሄ እንግዲህ ልዩ ግንኙነቶችን ለማሻሻል ነው። አቶ በረከት ስምኦን የኮሚኒኬሽን ኃላፊ የነበሩ ጊዜ ነው። አቶ ንጉሴ መንገሻ ከቪኦኤ አመራሮች ጋር ነው ወደ ኢትዮጵያ ሄዱት። እሳቸው አይደሉም፣ አቶ ንጉሴ ሳይሆኑ ሌላ አሜሪካዊ ዴቪድ አርኖልድ የተባሉ ይመሩን ነበር። አቶ ንጉሴ ከ1996 ዓመተ ምህረት ጀምሮ ሌላ ጋር ነው የሄዱት እና እሳቸው እንደውም የዲቪዥኑ ኃላፊ ሆነው ነበር የሚሰሩት እና ዴቪድ አርኖልድ ግን ከቪኦኤ አመራሮች ጋር ወደ ኢትዮጵያ ሄደው ነበር እና እሳቸውም ለመተዋወቅ ለመግባባት አለቃችን ባደረገው ጥረት አንድ 40 የሚሆኑ እዚህ ዳያስፖራ ውስጥ የሚኖሩ ባለሙያዎች የሆኑ የተማሩ የትምህርት ቤት ውስጥ ማነው ዩኒቨርሲቲ ውስጥ የሚሰሩ እንዲህ አይነቶች ኢንተርቪው የምናደርጋቸው አሉ። እነሱን ስም ዝርዝራቸውን ጻፉና አንድ 40 የሚሆኑትን እነዚህን ማነጋገር ካቆማችሁ ነው እኛ በቪኦኤ የምንሳተፈው ብለው በስም ዝርዝር አድርገው ኢንተርቪው አታድርጓቸው በሚል ድፍረት። አልኩህ እኮ እጅህ ሲረዝም ባህርም ይሻገራል። እንደዚህ ጋዜጠኞችን ማፈን ከጀመርቅ ይሄ ሀቅ ነው። እና 40ዎቹን ዘርዝረው እነሱን ቃለ ምልልስ ማድረግ ካቆማችሁ ነው እኔ ኢንተርቪው የምሰጠው። ይሄ እኮ ልክ እንደ ኢትዮጵያ ቴሌቪዥን ነው ዲክቴት ያደረጉት ቪኦኤን ማለት ነው። በዛ ላይ ትልቅ ድፍረትም ጭምር ነው። ምን ሌላ ምን ልትለው ትችላለህ? አድርጎ ምላሽ እንደሰጣችኋቸው መገመት አይቻልም። ምላሽ እንኳ አልሰጠንም። ምክንያቱም ከባለስልጣናት ጋር እንካያስ ላንተ አያስፈልግም። ስራህን ዝም ብለህ መቀጠል ነው። አልመጣም ቢሉ ይቀላቸው ነበር በግላቸው። ቪኦኤ ላይ አልመጣም ማለት ቀላል ነገር ነው፣ መብትም ነው። እንግዲህ ያንን ሀገር ስለሚገዙ እንደዚህ ሊሰማቸው ይችላል። ይሄንንም ማስፈጸም ይችላል። 40 ሰዎች እነዛም እኮ ሀሳባቸውን በነፃነት የመግለጽ መብት አላቸው። ቪኦኤ እኮ የነዛም ሰዎች አንደበት ነው። ፓርቲዛን ሊሆን አይችልም። ይሄ መቼስ የኮሚኒኬሽን መስሪያ ቤት በሚመራ ሰው ደረጃ እንዲህ አይነት ነገር መቅረብ መቻል በትክክል ማሰብ ብትችል እንደዛ ነው። ገባ እና ሌላ ሁሉም ደግሞ የአሜሪካ ድምፅ ራዲዮ የራሱ ህግጋት አሉት፣ የራሱ መስፈርቶች አሉት፣ ማንን እንደሚያናግር ማንን እንደማያናግር። ስለዚህ የአንድ ሌላ ሀገር ባለስልጣን ሊያዘው አይችልም። ግን እንደው የሚገርመው ለማዘዝ መሞከራቸው ሳይሆን እንደ አገር አንድ የኢትዮጵያ የኮሚኒኬሽን ሚኒስቴር የአንድ የሌላ ሉዓላዊት አገር ሜዲያ በባለቤትነት የሚመራ ቀጥሎ የአሜሪካ ነው፣ እሱ ቀጥሎ እንዲሁ የትንሽ ሀገርም ቢሆን ሜዲያ በዚህ ሌቭል የኢትዮጵያ የኮሚኒኬሽን ሚኒስቴር ደብዳቤ ጽፎ አፍኑ፣ እነዚህ ሰዎች ሀሳባቸውን አያስተላልፉ፣ በጭራሽ እድል አትስጧቸው ብሎ መጽሐፍ እንደ አገር ነው የሚያሳፍረው። እንግዲህ እንትኑ አንድ ያኔ ይሄ ነገር ቆይቷል። ያኔ የገመትነው ምንድን ነው እነኚህንም ሰዎች ስለሚቃወሙ የእነኚህ ሰዎች ድምፅ ደግሞ የኢትዮጵያ ሕዝብ ዘንድ መሰማት ሊያስቆጣቸውም እንደ ተቃዋሚ ሊያዩዋቸውም ስለሚችሉ መሰለን ግንዛቤ መብታቸው እኮ ነው። ይኸውልሽ ኢህአዴግ
ባለፉት ዓመታት እያደረገ የነበረው ነገር ተለጣፊ በመፍጠር ነው። ለእያንዳንዱ ፖለቲካ ፓርቲ የራሱን ተለጣፊ እሱ የሚገዛላቸው ቀለብ የሚሰፈራቸው ፓርቲዎችን ነው ሲያደራጀ ኖረው። የኢትዮጵያን የፖለቲካ መድረክ እኮ ላንድስኬፑን ገሎትና አጥፍቶት የሚዲያውንም ነፃነት ሄደው ኢህአዴግ ነው በግንባር ቀደም ሊጠቀስ የሚችል ነው። ለዚህ እኮ የጥሩ ማስረጃ ገርሞኝ ነው። እነዚህ ሰዎች ኢህአዴግን ሊቃወሙ ይችላሉ። ለፈረንጆቹ እርዳታ መቀበያ መልቲ ፓርቲ ፖለቲካል ሲስተም አለን። ማንም ሰው ሀሳቡን በነፃነት መግለጽ ይችላል። የተቃዋሚ ፖለቲካ ፓርቲ በሰላም ይችላል ካሉ ይሄንን አራምዳለሁ የሚል መንግስት፣ እነዚህ እኮ 40 ሰዎች መንግስትን መቃወም መብታቸው። መቃወምም እኮ ራይት ነው። መደገፍ ብቻ ነው ራይት አድርጎ እኮ መታሰብም የለበትም ነው በጭራሽ። ይሄ አገራችን የደረሰችበትን እንግዲህ በዘመናዊ ኢህአዴግ የደረሰችበትን የዘቀጠ ደረጃ ሊያሳይ የሚችል ነው። አስደነገጠኝና ነው ሀሳቡ ትዝታ። ልክ ነው። እውነት ነው። እውነት ነው። አንዲት አገር እንደ ኢትዮጵያ አይነት አገር እንግዲህ በጣም በትልልቅ ሰዎች እንደነ ዶክተር ተስፋዬ ገብረግዚ፣ እንደነ አቶ አህዱ ሳቡሬ፣ እንደነ አቶ ደጃዝማች ማነው ግርማቸው ተክለ ሐዋርያት የሚመሳሰሉ ትልልቅ ግን በደርግ ጊዜ አቶ አብዱል ሐፊዝ የሱፍ በጣም የተከበሩ ሻለቃ ግርማ ይልማ በደርግ ጊዜ እንኳን በዛ አፋኝ የሶሻሊዝም ፕሮግራም ላይ እንኳን በሶሻሊስት አይዲዮሎጂ ላይ የእሑድ ጠዋት ፕሮግራም እንዲከፈት እሳቸው እየጻፉ ኢንከሬጅ ያረንበሩ ሰዎች ይመሩት የነበረውን ሚኒስቴር መስሪያ ቤት እሳቸው ተቀብለው በዚህ ደረጃ አፍኑልኝ። በጣም የሚገርም ነገር ነው። እያንዳንዱ መንግስት የራሱ ገጽታና የራሱ አመለካከት፣ ከዛ ደግሞ ርዕዮተ ዓለሙ ነው የሚከተሉት ርዕዮተ ዓለም ይመስለኛል። ኢህአዴግ እኮ በሐሰት ላይ የነበረ መንግስት ስለነበር ነው። የግራ ፓርቲም አይደለም የቀኝ ፓርቲም አይደለም። የሚፈልገውን ነገር ወዴት እንደሚሄድ የማያውቅ በሴራ የተካነ ድርጅት ነው። ለዚህ ነው እኮ እነሱ በደርግ ጊዜ ቪኦኤ የጠቀማቸውን ምን ያክል ፖለቲካል ቅቡልነት እንደሰጣቸው እንደተዋወቁበት ስለሚያውቁ ልክ እንደነሱ ወታደር እንዲማር አይፈልጉም ነበር። ሚሊተሪ ኤሊት ነው ኃይለሥላሴ ነው የጣላቸው። የደርግ ሚሊተሪ ኤሊት ነው ይሄን ያደረገው። ይሄን መደረግ የለበትም ነው። በዛ ላይ ባሉበት ዘመን እስታብሊሽድ የሆነ ሚዲያ ላይ ሄደሽ ሊስት ማድረግ እኮ ድፍረትም ጭምር ነው። እኔ በጣም አሁንም ድረስ የማስበው ቀይ ሽብር ባህላችን ውስጥ ያለ ነገር ነው ብዬ ነው የማምነው። ትዝታና ቀይ ሽብር ሳይሆን ቫይለንስ በጣም ከሚገባው በላይ ክብር እንሰጠዋለን። እሱ ባህላችን ውስጥ ራሱ የጀግንነት ትርጉማችንን ሪዲፋይን ማድረግ አለብን። የቬንዴታ ካልቸር አለ። በበቀል ወደ ሰሜን ኢትዮጵያ ስታይ የጥቁር ደም የሚባል አለ። መመላለስ ህፃን ልጅ ሁሉ የሚቆርጥ ብዙ ነገር አለ። ይሄ በየቦታው አለ። ጉማ አለ አይደለ? ደም መክፈል። የደም መክፈል ነገር አለ። ከአፄ ሱስንዮስ ዘመነ መንግስት ጀምሮ ያኔ እንግዲህ የነበረው ጀነሬሽን ሪሊጂየስ ጀነሬሽን ነው። እንግዲህ በአንድ በተዋህዶና በካቶሊክ እምነት ለ9 ዓመታት ጎንደር ላይ የፈሰሰው ደም ቀላል አይደለም። ከዛ ጀነራል መንግስቱ ነዋይ መጡ። የሀገር ባለውለታዎች ዝም ብለው ረሸኗቸው። 15 17 ባለስልጣኖች ያለ ፍርድ። አቶ አማኑኤል አምደ ሚካኤል ኢሰፓ ሲቋቋም በ1976 በጣም ይገርማል። በኢትዮጵያ ወታደሮች የተጠነሰሰው መፈንቅለ መንግስት በብርጋዴር ጀነራል መንግስቱ ነዋይ፣ ሌተና ኮሎኔል ወርቅነህ ገበየሁና ገርማሜ ነዋይ ዛሬ ፍሬ አፍርቶ በ13 ዓመቱ ደርግን ፈጥሮ ብለው ሲናገሩ እኛን የሚያክሉ የህግ ምሁር ያስደነግጣል። ከዛ ቀይ ሽብር ምንም ነው እዚህ ጋር ነው የመጣው። በጭካኔ የመጣንበት ባህላችን ውስጥ ስላለ ነው። እና ባር ነው። እኔ እንዲያውም አንዳንዴ መኢሶኖች የኢትዮጵያን ፖለቲካ ወደ ታች አዘቀጡት የሚል ሁሉ እምነት አለኝ። አብዛኛውን ተማሪ ምሁሩን ከ8ኛ ክፍል በላይ ያለውን ያኔ ሃይስኩል የነበረውን ዘመቻ ሄደውን ታስታውሻለች። አብዛኛው ወጣት ኢህአፓውን ሲመጡ የደረሳቸው ራንክ ኤንድ ፋይሉ የ4ኛ ክፍል ተማሪ እንጨት የሚፈልጥ የሚሸከም ስራ መናቅ ሳይሆን እነሱን ነው ሰብስበው አብዮት ጥበቃና የቀበሌ ሊቀመንበር እንዲሆኑ ያደረጓቸው። እና ስንት እንደምልሽ አገር የደከመችባቸው ዩኒቨርሲቲ ፕሮፌሰሮችን በጎዶሎ ቁጥርና በሙሉ ቁጥር ሜዳ ላይ ያወጡ የገደሏቸው ከዛ በኋላ ነው። ይሄ መኢሶን የጀመረው የኢትዮጵያን ፖለቲካ ወደ መሀይምነት ደረጃ ማውረድ ኢህአዴግ ሻምፒዮን አደረገው። ማንበብና መጻፍ ይቻል እንጂ ዘበኛም ቢሆን ሚኒስትር አደርጋለሁ ብሎ እንዲሄድ መለስ ዜናዊን አደረገው። ታማኝነት በኋላ ፖለቲካል ሎያሊቲሽ እንጂ ምንም ማለት አይደለም። አንተ መጻፍ አለብህ። አይ እኔማ ምን አንቺ እንዴ ወደ አስልሰሽ ነው እንትን አደረግሽ። የእውነት አንተ ምን መሰለህ በጣም አገር ውስጥ ስትኖርም የአገሩን የፖለቲካ በደንብ እንትን ተከታትለሃል እና ሲሪየስሊ
እንደዚህ ኦብጀክቲቭ ሆኖ ከዚህም ከዛም በኢህአፓ ላይ ነበር አንዳንድ በተለይ ይሄንን የአመፅና የጦርነት ባህላችንን ሪሊ ሊጻፍበት ደፍሮ የሚገመግም ሰው ያስፈልገዋል። አዎ እድሉን አጣ ነው። ይኸውልሽ 20 ዓመት ሙሉ ለቲፒኤልኤፍ አሁን ይሄ እብሪትና ውጥረት 20 ዓመት በሙሉ 27 ዓመት ስለ ግንቦት 20 የድሉን በሚመለከት የደርግ ሽንፈትን አልተወያየንበትም። ትስታ በጭራሽ የደርግ ፖሊሲ ራሱን በልቶታል። ሰው ሰልችቶታል። እያንዳንዱ ነገር ነው ምኑ የመጣበት ደርግ እኮ መስከረም 2 1967 ንጉሱን አወረደ። መናገር፣ መጻፍ፣ መሰብሰብ አገደ። በእንዲህ አይነት ማህበረሰብ ነው ውስጥ የሄደው። ራሱን በልቶት አለፈ። በዛ ላይ ሲቪል ሂሮይዝም ኢትዮጵያ ውስጥ ነንሴንስ ተደርጎ ነው የሚቆጠረው። ምክንያቱም ሰብአዊ ርኅራኄና ጀግንነት አንድ ነው በሌላ ሀገር፣ እኛ ጋር ግን እንደሱ አይደለም። እና አይደለም ሁለት የተለያዩ ነገሮች ናቸው። ቀይ ሽብር ኢትዮጵያ ትቅደም ትምህርት ቤት ከእናንተ ትምህርት ቤት ከዛ ከመነን መጥተሽ ወደ እዛ እንማር ነበር። 69 የተከፈተው የደጃዝማች ፀሐይ ወንቅ ስላሴ ቤት ነበርና እዛ መይሶን ነው ተብሎ ከፎቅ ላይ ተወረወረ። በኋላ መጥቶ አንድ ወዳጄ ሲነግረኝ ልጁ ዝም ብሎ ጆሊ ያኔ ጆሊ ጃኪዝም ነው የሚከተለው ቆንጆ አፍሮ ምናምን የነበረ ልጅ ነው። መይሶንም አልነበረም እሱ። ያ በድንጋይ መውገር አሁንም ተጀመረ ከ50 ዓመት በኋላ እና ይህን ያላለቀ ነገር ሳይኮሎጂስቶቻችን ሶሲዮሎጂስቶቻችን በትክክል እያነሱ ሊወያዩበት በትክክል እናይበት ይገባል። ኢቭን የእምነት ተቋማት እንኳን የግድያ መጥፎነት ሲያወሩት አትግደልን ብቻ አይደለም፣ አትግደል እንዴት ካልቸር ሆኖ እንደመጣ፣ አትግደል እንዴት ፖለቲካ ሆኖ እንደመጣ፣ አትግደል እንዴት በዚህ መስመር እንደመጣ። ኢትዮጵያ ውስጥ እኮ አልኩሽ የሱስንዮስ ዘመን ሪሊጂየስ ኮንፍሊክት ነው። ሆሊ መርደር ያለ ይመስል ማለት ቀኝ ግራህን ስጠው፣ ቀሚስን ሲፈልግ መጎናጸፊያውን ተውለት እያለ የሚያስተምር ሃይማኖት እምነት ያለበት ሀገር በእስልምናም ሆነ በክርስትና ቫዮለንስ የማይደገፍበት እምነት ያለበት ማህበረሰብ ውስጥ ግድያ ካልቸራችን ሆኗል። ብዙ ሰፊ ነገሮች አንስተን ተወያይተናል። የማትገኝ ጥቁር እንግዳ ነሽ እና በጣም ትልቅ ነገር ነው። እስቲ እንግዲህ በመጨረሻ እኔ ማንሳት ኖሮብኝ ያላነሳሁት አንቺ ማብራራት ወይም መጥቀስ ኖሮብሽ እንደው ያልተናገርሽው ነገር ካለ አንቺ በምታነሺው ነገር ውይይታችን እናጠናቅ። አንደኛ በማመስገን ልጀምር። ለምን መሰለ ይሄን ነገር ለወዳጅም ለጠላትም ማጥራቱ ጥሩ ነው እና አሰራራችን ይሄ ነው። ሲሰራ የማይሳሳት የለም። ይሄን ተሳሳትን ብዬ ግን የምጠቁመው ነገር የለኝም። እንዲሁ ለህዝብ እይታ ሲሰራ የማይሳሳት የለም። ነገር ግን አሁን ለምሳሌ ጠቅላይ ሚኒስትር አብይ አህመድን የእሳቸው ጊዜ የነበረውን ፖለቲካዊ ሁኔታ አትዘግቡም የሚባለው ማን ነው? የሻሸመኔንና የአርሲን እልቂት የዘገበው ቪኦኤ አይደለም እንዴ? እስከ ሐረር ድረስ በጎሳ ለይቶ ህዝብ ማጥቃት፣ ቤት መቃጠል ማን ነው የዘገበው? ቮይስ ኦፍ አሜሪካ አይደለም? እና ቮይስ ኦፍ አሜሪካ ፕሬዚደንት ትራምፕ እስከዘጉት ጊዜ ድረስ በጥረት እስከተቻለ ድረስ ለኢትዮጵያ ህዝብ ነው ታማኝነቱ እና አዘጋገባችንም በዚያ መልክ ነው እና ይሄ ጠቅላይ ሚኒስትር አብይ አህመድን ይወግናሉ የሚሉ ሰዎች ፕሮግራማችንን እነከሌን ቅጠሩልኝ ብለዋችሁ ጠቅላይ ሚኒስትሩ ያስቀጠሯቸው ስታፎች አሉ? በጭራሽ። ይሄ ምንድን ነው? አንደኛው ጋዜጠኛ በጣም ጎበዝ፣ እኛ እንግዲህ ጎበዝ መሆናችን ነው፣ ምርጡን ጋዜጠኛ መስረቃችን ነበረ። ይሄ እንደዚህ ትዊስትድ ሆኖ ትዊስትድ ማይንድ ባላቸው ሰዎች የተጠማዘዘ ጭንቅላት ባላቸው ሰዎች የሚጠመዘዝ አልመሰለንም። በጣም ጎበዝ የቲቪ ሰራተኛ አለ፣ እሳቸውን እየተከተለ ነው ሪፖርት የሚያደርገው። 2 ቦታዎች ክፍት ቦታዎች ነበሩ፣ አንድ ኦሮምኛ ውስጥ አንድ አማርኛ ውስጥ እና የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ ደግሞ ወደ ቲቪ እየተጓዘ ነው፣ ሬዲዮ እየቀነሰ ወደ ቲቪ። ስለዚህ
የቲቪ ዘጋቢ ታለንቶችን በጣም ነው የምንፈልገው። አሁንም ማስታወቂያ ስናወጣ ይሄ ልጅ አመለከተ። ሲመጣ እንትኑም የስራ እንትኖቹንም ላከ፣ የሰራቸውንም ላከ። እሱ በጣም ጎበዝ ይሁን ስለተወደደ ይሁን ከጠቅላይ ሚኒስትሩ ጋር ይዞር ነበረ እና በነገርህ ላይ ተጣርቶ የሱ እንትን መጣ። ምንድነው ይሄ ማመልከቻ መጣ። እኔም አይደለሁም አቶ ንጉሴም አይደለም ኢንተርቪው አደረገው። ሌሎች አንድ የፕሮግራም ማኔጀር እና የሌላ የሶማሊኛ ክፍል ውስጥ ኤዲተር የነበረ 2 ሰዎች ናቸው። ፕሮግራሙ ማኔጀር በትውልድ ኢትዮጵያዊ ናቸው? ነው ፈረንጅ ኦኬ። ፈረንጅ አሜሪካዊ እና ሌላው ደግሞ ይሄ ልጅ በእንግሊዘኛ ነው ኢንተርቪው የተደረገው። የሰራቸውን ስራዎች የላከው እንዲታይለት ነው። ስለዚህ ላይቭ ሪፖርት የሚያደርግ ቲቪ ላይ በጣም ችሎታ ያለው ልጅ ነውና ተቀጠረ። የት ሲሰራ ነበር ሲባል እኛ አንከታተልም። የኢቲቪን ስንሰማ ለዛ ነበር። ማን ይባላል ጋዜጠኛው? አስማማው ይባላል። ኦኬ። የኢቲቪ ጋዜጠኛ ነው። እኔም አላውቀውም እና ነው የጠየቁት። ሌላው ደግሞ በጣም ጎበዝ ልጅ ነው። ሌላው ደግሞ ከመጣም በኋላ ለቪኦኤ አስመሰከረ። በጣም ብዙ ስራ ነው የሚሰራው። በጣም ብዙ ስራ። አሜሪካን ዋሽንግተን ዲሲ ወጣት ነው። አመጣ ነው። አዎ እዚህ አመጣ ነው። እና እኛ ማለቴ ሌላው ደግሞ ኦልሬዲ ለአፋን ኦሮሞ ላይ ያለውስ እሱ ለኛ ይሰራ ነበረ። እዛ ሆኖ ስትሪንገር ነበረ እና አመለከተ። ስራውን ደግሞ እናያለን። ስራውን በአማርኛም ሲልክ በኦሮምኛም ሲልክ ድቅቅ ያለ ስራ ነው የሚልከው። በጣም ቆንጆ ስራ እና ሁል ጊዜ ይሄ ልጅ እዚህ ሀገር በሆነ እንላለን። ስለዚህ አፋን ኦሮሞ ውስጥ ክፍት ቦታ ሲገኝ እሱን እንደውም እንዲመጣ ነው ያደረግነው። ገባ? አስማማው ነው እንጂ አመልክቶ የገባው። አስማማውን ለእንግሊዘኛ ነው ለአማርኛ? ለአማርኛ። ኦኬ። ይሄኛውን ልጅ አፋን ኦሮሞ የሱ ስሙ ማን ይባላል? ምትኩ ለአፋን ኦሮሞ፣ አስማማውን ለአማርኛ። አዎ። እዛው ዋሽንግተን ዲሲ በቋሚ ቅጥር መጡ። አዎ። አስማማው በቋሚ ቅጥር፣ ምትኩ ግን በኮንትራት። እንግዲህ አሜሪካን ሀገር ከ40 ዓመት በላይ ኖረሻል። አዎ። 38 ዓመት በቪኦኤ ነው። 50 በለው እድሜን ያው እንግዲህ መንገሬ ነው። አዎ 50 ኖረሻል። ግማሽ ምዕተ በላይ ሀገር ከ50 በላይ ኖረሻል። ቪኦኤ የመከፈት ተስፋ አለው እንዴ? እንደው ፕሬዚዳንት ትራምፕ ግብዓተ መሬቱን ይፈጽሙታል ወይንስ እንደው በተሻሻለ ምን መሰለህ አሁን እዚህ እንግዲህ ዴሞክራቶቹ የሚቀጥለው ምርጫ አለ። ይሄ አሁን ሚድ ተርም የሚባል ምርጫ አለ። ከ4 ዓመት በኋላ ደግሞ ጠቅላላው ምርጫ አለ። እዛ ላይ ደግነቱ ምንድነው? ሚስተር ትራምፕ ያልነኩት ሰው የለም። ያልተነካ ተቋም የለም። ያልተነካ ማህበረሰብ የለም። በጣም ብዙ ሰው አካሄዳቸውን አልወደደም። እንደውም በስጋት ላይ ነው። ምክንያቱም እቺ ብዙዎቻችንን ተቀብላ እኔ በነገር ላይ አሜሪካ ባለውለታዬ ነው። የት ሄድ ነበር? እኔ የት ሄዳለሁ? አገሬ እንደዛ በእኔ እድሜ ያሉ ይኸው አንተ ስትነግረኝ ነበረ እስር ቤት እንደነበርክ። ከኔ ቤት እህቶቼ፣ ወንድሞቼ፣ አባቴ ሳይቀር የታሰረበት ዘመን ነው። የት ሄዳለሁ? ሂጂ ብባል ከዚህ ሀገር። ስለዚህ ለብዙዎቻችን እድል የሰጠ ሀገር ነው። ይህ ሀገር የብዙ ህዝብ ሀገር ነው። ሁሉ ነገር እንደሚባለው ውብና አልጋ ባልጋ አይደለም። የትም ሀገር ችግር አለ። እዚህ ያለው ችግር ደግሞ አለ፣ አንዳንድ ችግር። ነገር ግን
የመማር የመስራት እድል የሚሰጥ ሀገር ነው እና እሳቸው የያዙት መንገድ ይሄን ሀገር ወደ ሸሽተን ወደ መጣንባቸው ሀገሮች አይነት አዝማሚያ ነው። እሳቸው የአምባገነንነት እንትን ይታይባቸዋል በሚወስዱት እርምጃ። አሁን ኮንግረሱ ላይ በሚያነሷቸው ነገሮች ኮንግረሱን እንትን መብት እየጣሱ ነው። ከዛ የአምባገነኖች መሪ ልዩ ምልክት የሆነውን ነፃ ተቋማትን ለምሳሌ ሚዲያ ቮይስ ኦፍ አሜሪካን ብቻ አይደለም እሱ እንግዲህ የታቀደለትም ለውጭ አድማጭ ነው። አሁን ኤምኤስኤንቢሲ የሚባል አለ። ሲኤንኤንን ራሱ አዘጋለሁ እያሉ ባፋቸው ይናገራሉ እና ይሄ የማይታመን ነገር ነው። በነገርህ ላይ ነፃ ተቋማት የሚባሉ አሁን ጠበቆችን የህግ ጠበቆችን አንዳንዶቹን አልፈልጋችሁም የሚያግዷቸው አሉ። ያገዷቸው አንድ ሁለት ትላልቅ የጥብቅና ተቋማት ለምሳሌ ገንዘብ ሰጥተው ነው የታረቋቸው። ይሄ በቃ ወደ አምባገነንነት እየመራ እንዲያውም አንዳንዶቹ እኮ ያሉት ዘ ኤንድ ኦፍ የአሜሪካን ኤምፓየር ትልቁ ዲክላይን ነው። እንግዲህ 12 ዓመት በላይ ያልፈዋል ዲክላይኑ ነው። ሰይጣን ጆሮ ይደፈን፣ አሜሪካ ወደዛ አይሄድም። ነገር ግን ዴሞክራቶች ምናልባት ስልጣን ከያዙ ወይንም እንደዚህ አሁን በጣም የተቆጣው ህዝብ ወደ ፖለቲካ ገብቶ እሳቸው እስካሁን የፈጸሟቸውን መጥፎ ነገሮች ካልቀለበሱ፣ አዎ አንተ እንዳልከው ይሆናል። ግን ደግሞ ይቀለበሳል የሚል ነው ምኞት አለኝ እኔ። በዛ ጊዜ ቮይስ ኦፍ አሜሪካም እንደገና ሊከፈት ይችል ይሆናል። አይ ጥሩ ነው። ያው እንግዲህ ሰሞኑን ያለው የዚህ የአሜሪካን ሁኔታ የአሜሪካ ኢኮኖሚስቶች፣ አካዴሚክስ በሙሉ እያወሩ ያሉት ነገር ይሄንን ነው። እንግዲህ ነፋሪድ ዘካሪያ ምናምን ይሄ ትልልቅ ኮሜንታተሮች ጄፈሪ ሳክስ፣ ጆሴፍ ስቲልጊትዝ በሙሉ እነዚህ ፕሮሚነንት ኢኮኖሚስቶች በቃ ይዞን ገደል ገባ፣ ኢምፓየሩን በአፍጢሙ ደፋው እያሉ ነው። እንግዲህ እግዚአብሔር የተሻለ ነገር እንዲሆን ለዓለምም ጥሩ ነው። ትዝታ በላቸው እጅግ በጣም አድርጌ አመሰግናለሁ። በጣም በነፃነት ነው የተወያየ ነው። እንዲያውም ኢንተርቪው ውይይት ነው። እግዚአብሔር ይስጥልኝ። በድጋሚ በአርትስ ቴሌቪዥን እንግዲህ ሚሊዮኖች ናቸው የሚመለከቱሽ ስለምትታወቂም ጭምር ማለት ነው። በእነሱም ስም በአርትስ ቲቪ ዝግጅት ክፍልም በፕሮግራሙ አዘጋጅና አቅራቢ ላይ ያሳወቀን ስም ከፍተኛ ምስጋና እናቀርባለን። እኔም እድሉን ስለሰጠኝ የኢትዮጵያ ሕዝብም በዚህ የአማካኝነት እንደገና እንደው ለመገናኘት ስለቻልኩኝ በጣም አመሰግናለሁ። በጣም አርትስ ቴሌቪዥን በጣም እግዜር ይስጥልኝ። አንተም ኤልያስ በጣም ብዙ ጊዜ ነው የሰጠኝ። በጣም እግዜር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።